ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው የምንፈልገው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም፣ ዝም በል። ቲና የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪኝ ነው? እንደዛ ነው እያልሽ ያለሽው? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። እያታለልሽኝ ነበር ማለት ነው። እንደፈለክ ማሰብ ትችላለህ፣ ግን እንድትወጡልኝ እፈልጋለሁ። አንተም ልጅህን። ኧረ ቲና በፈጠረሽ አትቅለኝ። ከእንደዚች አይነት አውሬ ጋር አይኖርም። እናት እኮ ነች። ማንም ሰው የተንጋደደ ከሆነ የሚወልደውም የተንጋደደ ነው። እንደዚህማ አይሆንም። ምንድን ነው ስታየውን ይመስልሻል? ካሌብ ልታሳብደኝ ነው እንዴ? ካበርሽ እኮ ቆየሽ። ገንዘቡስ? ትሁት ክፍል 31 ቲና ከቤት ውጡ አለቻቸው። ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት ሁሉ ይብዛ። በዛሬው ትዕይንት ክፍል 30 ላይ ቲና ከኤደን ጋር እንደተዋወቁ ዳንኤል ማንን መታወቅ እንዳለበት ግራ ገብቶት ትዕይንቱ ያበቃ መሆኑ ተመልክተናል። አባዬ ግን ፈጠን ብሎ ኤደን ልትወጣ ስትል ነው የደረሳችሁት፣ ካሌብ ሸኛ ይላል። ስጋት የገባው ዳንኤል ግን እኔ ነኝ የምሸኛት ብሎ ብድግ ይላል። አባዬም በንቃት እየተከታተለ ካሌብ እንዲሸኛት ያደርጋል። አይ እኔ ሸኛታለሁ ይላል ዳንኤል። ኤደንም አይ ዳንኤል ይሸኘኛል ብላ ዳንኤል እንዲሸኛት አደረገች። እህት ነኝ የምትለው ቲና በቅናት አብዳ ዳንኤል እንዲሸኛት ግን ፈቃደኛ አይደለች። ዳንኤል ግን አደናግሮ ኤደንን ለመሸኘት አብሮ ወጣ። ሸኝቷ ሲመለስ ግን ቲና ጉሮሮውን አንቃ በጥፊያ መታችና ልጅቱ ምናችሁ ናት? የሱ ሲሆን አንተ የሷ ሸኛ ያደረገ ምንድን ነው አለች። ለቲና ያልተገለጸላት የልጅቷ ሁኔታ። ካሌብ ያደረገኝ ነገር የለም ላንተ ስል ነው እያለች እየተናደደች ነው። ባለቀ ሰዓት ምን እየሆንክ እንደው አልገባኝም እያለች ትጨፈጭፈዋለች። አንቺ ምን በልተሽ ነው የመጣሽው? ምንድነው የለቀቁብን እንዲህ አውሬ ያደረገሽ? ይላል ዳንኤል። እሺ ተረጋጊ ብሎ ካረጋጋት በኋላ ሰከን ብለሽ ተረጋግተሽ አሳይ ብሎ ሚስጥሩን ሳይነግራት አንቺ የተለየሽ ነሽ ብሎ ክፋቷን አስረድቶ እንዳይታወቅበት ጥሏት ወጣ። ላናግርህ እፈልጋለሁ አለችው አባዬ። እሺ መልካም ይላል። ስንት ጊዜ ልስጣችሁ እዚህ ቤት እንድትቆዩ? አልገባኝም። ቤት መፈለጊያ ስንት ጊዜ ልስጣችሁ? ቤቴን እንድትለቁልኝ እፈልጋለሁ። ዳንኤል ደግሞ አንቺ አበርሽ እንዴ እያለ በመሃል ያቋርጣል። የካሌብ አባት መልስ እየጠበቅኩ ነው እያለች ከቤቴ ልታስወጭኝ ነው ይላል አባዬ። ፈርመህ ሰጥተኸኛል እኮ የምን ቤት ነው? ታባርሪኝ ነው ይላል አባዬ። አንተም ልጅህም እዚህ ቤቱን ልቅ ልትሉልኝ ይገባል። እየጠየቅኩ ነው፣ መልስ እየጠበቅኩ ነው ትላለች። እሺ ትንሽ ጊዜ ስጭኝ አላባዬ፣ ካሌብንም ልንገረው ይላል። በዚህ ተስማምታ ጥላው ወጣች። ኧረ አባዬ ነገር ወዳልተፈለገ አቅጣጫ እየሄደ ነው ብሎ ካሌብ ባዘነ ልብ አባዬን ይጠይቀዋል። ይሂድ ምን አገባህ? አንተም ገንዘብክን እንዳታጣ ዝም በል አለው። የተቀባለትን ገንዘብ እንዳያጣ እያስጠነቀቀው። ቲና ግን ቢራዋን አቅርባ እየጠጣች እየጨፈረች ቤቱን ባንድ እግር አቁመዋለች። ካሌብ ከውጭ መጣ። ሙዚቃውንም አስቁሞ ምን እያደረግሽ ነው? ይሄ ጭፈራ ቤት እኮ አይደለም። ምን እያደረግክ ነው? ይመለከታል፣ ያገባሃል። ይሄ ቤት እኮ የኔ ነው ትላለች። ጎረቤት አትበጭብጭ፣ ሌላ ሰው አትበጥብጭ፣ ሰላም ይኑረን፣ ቤቴ እኮ ነው አለችው። ምን ነው ቤቴ አልሽ? እስካሁን የቤቱ ባለቤት አልነበርሽም? እስካሁንማ ጥገኛ ነበርኩ አለች። በተገላቢጦሽ ካሌብን ጥጋብ አለህ፣ ተረጋግቶ መኖር አቃተህ እያለችው ነው። እሱም እና ይቅርታ ልጠይቅሽ ይላል። አሁንም አረፍቷል እያለች አላገጠችበት። ከዛ ተንደርድራ ወደ ኪችን ገብታ ታስደነግጣታለች። ሰራተኛዋም ከድንጋጤዋ ምን ፈለግሽ አለች እየተረጋጋች። ለማንኛውም ልትዘጋጅ ልነግርሽ ነው የመጣሁት፣ ሁላችሁንም ጠራርጌ ላስወጣችሁ ነው ትሏል። ከሰይጣን ጋር ለመለያየት ዝግጅት ያስፈልጋል እንዴ? እንዲሁ መለያየት ነው እያለች ሰራተኛዋም ታሾፍባታለች። አንቺም ሰው ሁነሽ ገረድ እያለች ቲና ትሳደባል። እኔማ አዎ የቤት ሰራተኛ ነኝ፣ አንቺ ነሽ እንጂ የሰይጣን ገረድ እያለች በጥፊ ተላልሰው ተለያዩ። አባዬ ግን ገርሞት ከካሌብ ጋር ሆኖ
በድፍረት እኮ ውጣልኝ አለች ይላል። እንዴት ሰው በዚህ ልክ ሆዳም ይሆናል ይላል የዋሁ ካሌብ። እንዴት ፊርማው ሳይደርቅ ውጡ ይላል እያለ አባዬም ይስቃል። ካሌብም በብዙ አምኗት እንደነበር አባዬ እየነገረው አሁን ደግሞ የክፋቷን ጥግ እያስረዳው ነው። አሁን ካልፍ ያቃጥሉንን ያክል ኤደንን አግብተህ እንድታቃጥልልኝ እፈልጋለሁ ይላል። ካሌብ ግን ተንኮል ማሰብ አልፈልግም እያለ እየተመጻደቀ ነው። እባክህ አትመጻደቅ፣ እኔ 2 ዓመት ዊልቸር ላይ ሆኜ የተሰቃየሁት ነው እንዲህ ያደረገኝ እያለ ኤደንን አግብቶ እንዲበቀልለት እየነገረው ነው። ዳንኤል ተው እባክህ አባዬ እንግዲህ ሁሉ ነገር ይብቃ እያለ ይጠይቀዋል። ባትልም እኮ በቃ እያበቃ ነው እያለው ነው። አንተ ምን አስጨነቀህ ይላል። አይ እህቴ አይደለች አለ። አዎ እህትህማ እህትህ ናት ብሎ አባዬም እንዳላወቀ እያሳበቀ ይነግረዋል። መናገር ከፈለክ ተናገር፣ የተሰጠህን ስጦታ እንዳታጣ እንጂ ይለዋል። የአባዬ ንግግር አስገርሞታል። ቆይ አባዬ ትውስታ እየተመለሰ ነው እንዴ? ያደረገችውን ሁሉ እያስታወስክ እኮ ነው ይለዋል። አክብራኝ ስለማታቅ ነው። አክብራኝ ብታውቅማ ኑሮ ዛሬ እንዲህ አታደርገኝም ነበር ብሎ እንዳያውቅበት መልሶ ይነግረዋል። በእንዲህ እንዳለ ካሌብ ይመጣና አባዬ እንደምን አደርክ ይለዋል። እባክህ ወጥቼ ዞር ዞር ልበል፣ በጣም ደብሮኛል። ይሄ ነገር ማብቂያ የለውም። እቤት ተቀምጬ ምን አደርጋለሁ? እቺ ልጅ ማየት ሰልችቶኛል ይላል። እና እሷን ላለማየት ቤት ግን ትተህ ልትሄድ ነው ይላል አባዬ። አንተም ተው ስልህ አልሰማኸኝም አባዬ ይላል ካሌብ። እና ካልነገርካት እኛ እየተቃጠል እንኑር ማለት ነው ይላል። ታውቃለህ አባዬ እኔ ግደላት ግደላት ነቃት ነቃት ነው የሚለኝ እያለ ትዕግስቱ እንዳለቀበት ለአባቱ እየተናገረ ነው ካሌብ። ለምን እንዴት እንዲህ ታደርጋለህ? ይሄማ ለእሷ ማቅለል ነው ይላል አባዬ። ቻው ተባብለው ካሌብም ወጥቶ ሄደ። ከዛም ሰራተኛዋ መጣ አባዬን ቡና ላፍላለህ? የተመኘሽው ተሳካልሽ አይደል? ደስ ብሎኛል። ትናንትና ከካሌብ ጋር ረጅም ሰዓት እያወራችሁ ነው አላት ዳንኤል። ከሁሉ አለሁበት የሚለው ዳንኤል። እሷም እየሳቀች ስራ ስራ፣ ይሄንን ለምን እያሰብክ ትኖራለህ? ስራ እኮ እየፈለግክ አይደለም እያለችው ከቲና ጋር እንደመጣው እያለች በነገርም ትሸነቁጠዋለች። ስሚ ከሰራተኝነት ወደ ቤት እመቤትነት ደስ ብሎኛል በጣም ስትለው እንከባበር ውጣ ብላ አስወጣችው። ውስጧ ደስ እያለው ግን አስቢበት ብሏት እሱም ጥሏት ወጣ። ቲና ከኋላ ደርሳ ወደ የት ነው የምትሄደው ብላ ዳንኤልን ትይዘዋለች። ከኋላ እየተከተልሽኝ ነበር ይላታል። አይ ስጠራህ አልሰማኝ ብለህ ብላ ወዴት እንደሚሄድ ስትጠይቀው ጓደኞችን ላገኝ ትላል። ደስ ብሏት አብረን እንሂድ አለችው። እሱ ግን ፈቃደኛ ሊሆንላት አልቻለም። በዛን ጊዜ በእኔ ታፍርብኛለህ አለችው። እንዲሁም አልሄድም፣ ጓደኞችን አላገኛቸውም፣ ሰርዣለሁ ብሎ ሐሳቡን ቀይሮ ወደ ቤት እንሂድ ሲለው እሷ ግን ደስተኛ መሆን አልቻለች። ባለመግባባት ወደ ቤት እንዲመለሱ ተነጋግረው ተመለሱ። ቆይ ለምንድን ነው ሰው የሚልሽን ማሰሚ እያለ ይወቅሳታል ዳንኤል። አባዬ አለች ሰራተኛዋ። ቡና ላፍላ አባዬ? እንዲህ ከሚደብርህ አባዬን ቤቱን ካሌብን ቤቱን ጠልቶ ደብሮት ከሚወጣ ለምን እውነቱን ነግረህ አትገላገሉ? የእሷ ድንፋታ ከየት እንዳልደረሰ ነው። ራሷ ትጨርሷለች፣ ጠብቃታለሁ ይላል አባዬ። ሁሉም ማድረግ ካልቻለች ራሷ መጨረስ ካልቻለች እኔ ነግራታለሁ። ሰላም ለማግኘት እኮ ነገሩን ነግራት ዛሬ መቋጨት ይቻላል አለችው። አባዬ ግን አሁንም በትዕግስት እየጠበቀ ዙሩን አክሮታል። ነገሩን እሷ ራሷ እስክታደርስ እንጠብቃት ብሎ ይነግራታል። እሺ ብላ ቡና ልታፈላ ሄደች ሰራተኛዋ። አባዬና ካሌብ እየተነጋገሩ ነው። የረሳው ትልቅ ብር ያስቀመጥክበት አለ ያላሸሸው ይለዋል ካሌብን። ይህን ያህል ትልቅ ብር እረሳለሁ ይመስላል አባዬ እያለ ነው። ቆይ ግን አባዬ ልጅ ወልዳልኝ ቢሆንስ አለ ካሌብ የዋሁ። እንዲህ አይነት ሴት ልጅ ከማትወደው ልጅ ትወልዳለህ ብለህ ነው ይላል አባዬ። አይ ልጅ ተወልዶ ቢሆን ብሎ ይጠይቃል። የተንጋደደ ሰው የሚወለደውም የተንጋደደ ነው፣ ሊሆን አይችልም ይላል አባዬም። ከዛም ከድርጅቱ የተከፈለውን 10,000 ብር የደሞዙን ገቢ የሚያሳይ ደብተር እሷ ልታየው ከምትችለው ላይ አስቀምጥላት ብሎ አባዬ ለካሌብ ይሰጠዋል። እሷም ወደ ቤት እንደገባች ደብተሩን ታገኘውና አገላልጣ ስታይ 10,000 ብር የተቀመጠበት መሆኑን ታያለች።
እየተናደደች ወደ ካሌብ በመሄድ ይሄ ምንድን ነው እያየሽው አይደል እንዴ አለ ካሌብ። ይሄ እኮ 10 ሺህ ብር ብቻ ነው፣ ገንዘቡስ እያለች ስትጓጓለት የነበረውን ገንዘብ ባዶ መሆኑን ትነግረዋል። እኔ የሚከፈለኝ ይሄ ብቻ ነው፣ ሌላውማ ያባዬ ነው የድርጅቱ ነው ብሎ ይነግረታል። ቆይ የድርጅቱን ብር እንዳካፍልሽ ነው የምትፈልጊው ይላታል። እሷም ግዴታ እንደሆነ ባልና ሚስት እንደሆነና ያፈራነ ይሄ ብቻ እንዳልሆነ ትነግረዋለች። ገንዘቤን እፈልጋለሁ፣ ይሄ ለእኔ ቀልድ ነው እያለችው እየተበሳጨች ጥላው ወጣች። ይሄ የተበሳጨችው ሌሊቱን ሙሉ ሳተኛ አድራ በጧት ደውላ ለዳንኤል ችግር ተፈጥሯል፣ የት ነህ? በጧት እንድንገናኝ በጧት እመጣለሁ ትለዋለች። ወይኔ ቲና ያገልቱ ሰርቶልናል እያለች ምን አደረገ? ከአካውንቱ 10 ሺህ ብር ብቻ ነው ያለው እያለ ይኸውልሽ ቲና አንቺ ተረጋጊ እያለ ነው ዳንኤል። ቆይ አንቺ ሴትዮ ሁሉንም ነው እንጂ የፈለግሽው የሚቋቋሙበት እንኳን አንዱን ተይላቸው እያለ ነው። ቤቱን ነጥቀሽ ደግሞ ብሩን ለምን ፈለሽ እያለ ማለት ነው። የሆነ የጅል ስራ እንዳሰሪ እያለ ቢመክራትም እሷ ግን እሳት ጎርሳ እሳት ለብሳ አንቺ ቲና ቆይ ብዙ የማታውቂው አለ ቢላትም ከቤት ልታባረራቸው እየፈጠነች እየሄደች ነው። ካሌብና አባዬ ግን ከቤት ቁጭ ብለው የታባቷ እንዳቃጠለችኝ አቃጠልኳት እያለ ሌላው ቢቀር ቤቱ የኔ ነው እያለች ነው ይላል አባዬ። መቼም ጨክና ቤት አታስወጣን ነው እያለ ነው አባዬ። ብር ከሌለው ጉዳችን ነው የሚፈላው እያለው ነገሩ ወደ የት አቅጣጫ እንደሄደ እየገረማቸው እየተነጋገሩ ነው። ሰራተኛዋም ዝም ብላ ትታዘባቸዋለች። እሷም ደረሰች። አንዴ ላናግርህ አለች። ድርሻዬን ስጠኝ አለችው። የምን ድርሻ አለ ካሌብ። ገንዘቡን አለ። የምን ድርጅቱ እኮ ያባዬ ነው አለ። እኔ የሆነ እንደወሳ እኔ እኮ ሚስትህ ነኝ። እሷም ንዴቷን እየተቆጣጠረች ገንዘቡን እንዲያካፍላት ደጋግማ ትጠይቀዋለች። አባዬ ሰራተኛዋና ካሌብ እየተያዩ ያሾፉባታል። እሷም ተናዳለች። ካላካፈላት የመጨረሻ ቃሌ ነው እያለች ያሰበችው ልታደርግባቸው እንደሆነ ብትነግራቸው የአባቴን ገንዘብ ልስጥሽ? እስካሁን የሰጠውሽ ብር እኮ ያልቃል እያለ ይነግራታል። እሷም እንደተናደደች ወደ መኝታ ክፍል ገባች። ሻንጣ ትበረብራለች፣ ታዘጋጃለች። ጥርጣሬ የገባው አባዬ ወደ ተከትሏት ወደ መኝታ ክፍል ገብቶ ሰነድ እንዳሰርቅበት ቀስ አርጎ ይዞ ወጣ። ካሌብም ለምንድን ነው አባዬ? ብትወስድብኝ ብዬ ነው። ብትወስደው ምን ታመጣለች? አይ ምንም አታመጣም፣ ግን ለምን እደክማለሁ ብሎ ይመልስለታል። እሷ ግን ምን እንደምታደርግ ግራ ገብቷቸው እየጠበቋት ነው። በስተመጨረሻ ሻንጣ ይዛ መታ ከዚህ ቤት ውጡ ብላ ነገረቻቸው። የዛሬው ትዕይንት በዚህ ላይ ያበቃል። ቀጣይ እስከምንገናኝ ቶሎ እንዲደርሳችሁ ቻናሉን ሼር፣ ኮፒ ሊንክ፣ ላይክ በማድረግ አብራችሁን ቆዩ። ለቻናሉ አዲስ የሆነችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨጨሆ ዩቲዩብ